ከፍተኛ ውዝግብ የፈጠረው የአመለሰትና የኮሜዲያን ያሲኖ ጉዳይ ከፍተኛ መነጋገሪያ ሆኗል። ተወዳጇ አመለሰትም በርካታ ትችቶችን እየደረሱባት ይገኛሉ። ምን ተፈጠረ? አነጋጋሪው ጉዳይ ምንድነው? በዚህ ዝግጅት ይህን ሶሻል ሚዲያውን የተቆጣጠረውን ጉዳይ እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩም። ተወዳጁ አርቲስትና ሞዴል አመለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አመለሰት በጥያቄዋ መሃል እንደዋዛ የወረወረችው ቀልድ አዘል ጥያቄ ብዙዎችን አስደንግጧል፣ ቅርም አሰኝቷል። ከቪዲዮው መረዳት እንደሚቻለው ተጠያቂውን ኮሜዲያን ያሲኖ ጭምር በድንጋጤ ድንግጥ ያደረገ ሆኖ ታዝበናል። ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለች ሲል አመለሰት ስፖርት ሰርተነው እርቦ በማለት ለመቀለድ ሞከረች። በአመለሰት ቀልድ አዘል ምላሽ ቆሎ የተገፈፈው ኮሜዲያን ያሲኖ ነገሩ ስሜቱን ቢፈትነውም ኳስ በመሬት አድርጎ በፈገግታ ሲክስ ፓክ ያለው ሁሉ ረሃብተኛ ነው እንዴ በማለት በጨዋታ መልኩ በማለፍ ፈታኙን ጥያቄ ሸውዷታል። ሲክስ ፓክ ያወጣከው እርቦ ነው የሚለው የአመለሰት ጥያቄ በማህበራዊ ሚዲያና በታዛቢዎች ዘንድ ከፍተኛ ውዝግብ ፈጥሯል። በአንድ መልኩ በቀልዱ ቅር የተሰኙ በርካታ አስተያየቶችን ተመልክተናል። በዚህም አመለሰት ጥያቄውን ስትጠይቀው ያሲኖ ራሱ እንደ መደናገጥ ብሎ ነበር በቀልድ አድርጎ ነገሩን ቀየሰው እንጂ። የሰው ስነ ልቦናው ላይ ተጽዕኖ የሚያሳድር ንግግር ፖድካስትና ሚዲያ ላይ ባይነገር መልካም ነው። ያልተገባ ቀልድ ያሲኖ ደንግጦ ነበር፣ ግን አላስፎገረም። ወደ ኮሜዲና ቀልድ ቀየረው። ፖድካስት እኮ እውነትና ቁም ነገር አዘል ነገር ነው እንጂ ቀልድና አሽሙር አያካትትም የሚሉ አስተያየቶችን ተመልክተናል። እግዚአብሔር ምስክሬ ነው። በዚህ ንግግሯ ደንግጫለሁ። ትችትም እንደሚያስነሳባት ገምቻለሁ። ይህ የሚያሳየው ለፕሮግራሙ ዝግጁ ሆና አለመቅረቧን የመጣላትን ሁሉ እንደምትወረውር ነው። እንዴት ግን እንደዚህ የሰው መስመር ይታለፋል? ነውር ነው የሚል ጠንካራ ትችት አዘል አስተያየት ተመልክተናል። እርቦ ነው በፍጹም ቀልድ አይደለም፣ የምላስ ወለምታም ብለን አናልፈውም የሚሉ ባይጠፉም የአፍ ወለምታ በቅቤ አይታሽም በማለት ንግግሩ ተገቢ ያለመሆኑን የሞገቱም አልጠፉም። በሌላ ወገን በኩል ደግሞ ቀለል አድርጉት የሚሉ ሀሳቦች ጎልተው ተመልክተናል። የአመለሰት ቀልድ ወይም ንግግር እንደ ቀልድ መውሰድ እንደሚገባ አጥብቀው የተከራከሩም አልጠፉም። ይቺ ሴት ስንት በሚቀለድበት ሀገር እሷ ስትናገር ለምንድን ነው ነገር የሚገንባት? ዝም ብላ ንቀቷ ጢባሯ ትላላችሁ። እንደ ማንኛውም ሰው ናት። ፈታ ብላ ትኖር። ሺ ሶ ኮሚክ። ያው ያሲኖ ኮሜዲ ስለሆነ ለማዋዛት ብላ የተጠቀመችው ነው የሚሉም አልጠፉም ነበረ። እረ እየተቀላለዱ ስለነበር ነው። ቃለ መጠየቁ ምርጥ ነበር። አንዳንዴ መቀለድም አይቻልም እንዴ? ለጨዋታው ድምቀት የተባለ ነገር ነው፣ አታካብዱ የሚሉ የመከላከያና የማለዘቢያ አስተያየቶችንም ተመልክተናል። ውድ የዚህ ዝግጅት ተከታታዮች እናንተስ በተወዳጁ አመለሰት ፖድካስት ላይ ስለተፈጠረው ጉዳይ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ሰናይ ቀን ተመኘን።